ዋው 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 ቤተሰብዬ በስማም ዛሬ ስልክ ደውዬላቸው አንዲት ጓደኛዬ ዱባይ አለች። በጣም እነ ብሩኬን የምትወዳቸው በጣም የሚገርማችሁ ነገር ብሩኬና ሀይሚ አቀባበል እንዴት እንደተደረገላቸው ቤተሰብ ስትነግረኝ በጣም እና ቪዲዮን ልክልሻለሁ ብላኛለች። ቤተሰብዬ ቪዲዮን ስትልክልኝ እዚህ ጋር አጋራቸዋለሁ ማለት ነው። በጣም በሚገርም ሁኔታ ነው አቀባበል የተደረገላቸው። የዱባይ ልጆች ጀግና ናችሁ። እግዚአብሔርን ነው የምላችሁ። እንደዚህ ሀይሚና ብሩኬን በዚህ መልኩ ተቀበላላችሁ ብዬ እኔ አላሰብኩም ውዶቼ። በጣም ነው የሚገርመው። በጣም ነው የምናመሰግነው ቡራና ሀይሚን በዚህ መልኩ ስለተቀበላችሁ ማለት ነው። በጣም ደስ የሚል ነበራሉ። ሀይሚን እንዴት እንደተንከባከባት ብሩኬን በቃ ምን ብዬ ልንገራችሁ። በጣም ነበረ የሚያምረው በጣም ከሚገባው በላይ። እግዚአብሔር ግን ምን አይነት ፍቅር ነው ለነሱ የሰጣቸው ብላ በጣም በስልክ ብዙ ሰዓት ነው ያወራችኝ። በጣም ነው ደስ ያለኝ እኔ ራሱ። አዎ እንደዚህ ነው የዱባይ ልጆች እኮ እናንተ እኮ ጀግና ናችሁ። እግዚአብሔርን ትለያላችሁ። እንደውም በዛው እንደ ብሩኬና ሀይሚዬን በዛው እንደ ቀለበታችሁን አስራችሁ ፏ ብላችሁ ምናምን ኑ ቀለበት እንዳትይ ብላችሁኛል። ግን በቃ ደስ ይለኝ ነበር እዛ ሆኖ አድርጎ ምናምን ባህር ላይ ሆኖ ምናምን ሮማንስ ሀይሚ ብዬ እኔ ፍቅር ምናምን ያደርግላት ደግሞ የበለጠ ደግሞ ትልቅ ሰርፕራይዝ ይሆነን ነበረ። ብሩኬ ግን ሀይሚን ከባድ ሰርፕራይዝ እንደሚያደርጋትም ይታወቃል። ታያላችሁ። ለማየት ያብቃችሁ። አሁን ይሄ ዱባይ መንገድ ሁሉ ሰርፕራይዝ በሰርፕራይዝ ከሰርፕራይዝ ጀምሯል፣ በሰርፕራይዝ ያልቃል። እና ውዶቼ ቡራም እዛ ቤት ይገዛል እየተባለ ነው ዱባይ ላይ። አላቅም ሪል ስቴቱ በግማሽ ዋጋ እንሰጠዋለን፣ ግማሹን እሱ ይክፈል፣ ግማሹን እኛ እንከፍላለን፣ ለሀይሚ ይግዛላት እያሉ ነው እንግዲህ። ሪል ስቴቶቹም ሊገዛላት ይችላል ለሀይሚ ቤት ለሀይሚ ሊገዛላት ይችላል እዛ ዱባይ ላይ ማለት ነው። እውነት በጣም ደስ ይላል። በዚሁ ቀጥሉበት፣ ሂዱበት ውዶቼ የኔ ማሮች። በጣም ነው እውነት። እኔ እንጃ ለእናንተ እኔ ቃላት የለኝም። እንኳን ደስ ያላችሁ ነው የምለው። መግባታችሁ ትልቅ ነገር ነው። በጣም ደክሟቸው ነበር አለች። ብዙ መንገድ ስለሆነ የተጓዙት በጣም ደክሟቸው ስለነበረ ያው ትንሽ አቀባበል ግን በጣም ነበር የሚያምረው። በጣም ደስ ብሏቸው ነበረ። በቃ ቃላት የለንም ለዱባይ ሰዎች ቃላት የለንም ብለው በጣም ብዙ ነገር ነው መልእክት ያስተላለፉት ነው ያለች ጓደኛዬ። እኔ ራሱ በጣም ደስ ብሎኛል። እናም ደግሞ ዛሬ በሚገርም ቪዲዮ እንደሚመጡልን በሚገርም ቪዲዮ ታያላችሁ። ወይ ቲክቶክ ላይ አንድ ቪዲዮ ጠብ ያደርጉልናል፣ ወደ በኋላ ላይ ታያላችሁ። እንግዲህ ወይ ባህር ላይ ሂደው ወይ ምናምን ታዩታላችሁ። ቲክቶክ ላይ አንድ ቪዲዮ ዛሬ ይለቀቃል። አንድ ቪዲዮ ጠብቁ፣ ይለቀቅላችኋል። እና እኛም ያው ታውቃላችሁ የነሱ ነገር አያስችለንም። ወረኛ ለምትሉኝ ደግሞ እኔ ወረኛ አይደለሁም። እኔ ወረኛ አይደለሁም። እኔ ወሬ ሳገኝ ለእናንተ አምጥቶ ማቀበል ነው እንጂ ወረኛ ይሄ ወረኛ አይባልም። ይሄ አመል እኮ ነው። ይሄ ወሬ ማምጣት መናገር እዚህ ጋር እኮ አመል እኮ ነው። አመላችሁን ትጥሉታላችሁ እንዴ? ስለነ ብሩክ ያልፈተፈትኩ ስለነ ማን ልፈተፍት ነው? ስለነ አብርሽና ሩታ ካናዳ ያለው ላይ ለቀራችንም ፈተፈተው። በነገራችን ላይ የነ አብርሽ ነገር አስቆኛል። የነ ማናት ስሟ ሩታ መቼ የጀመረችውን ፕሮሰስ ነው እሷ ካናዳ የምትገባው? በጣም ይገርመኛል እኮ ያልተጀመረ ፕሮሰስ ትቻለሁ፣ ቀርቻለሁ፣ አልሄድም። በቃ ተይ እንጂ እኛም ፋራ አድርጋችሁናል። እኛ እኮ አንዳንዶቹ ፋራ ልታደርገው እኛ አዲስ አበባ ልጆች እኔ አዲስ አበባ ነኝ። እናንተ የምትሰሩትን ጠቅላላ ፉገራ ውሸት እንደሆነ ጥርቅርቅርቅ አድርገን እናውቀዋለን። ብዙዎቹ ያውቃሉ። እናንተ አሁን ምንድነው ሀሳቦች ምን መሰላችሁ? ውሸት እየሰሩ ሰው አምኖ ሰው እኮ ልቦናው ያውቃል እኮ ልቦናው እያወቀ ነው የሚሸወደው። ማንኛውም ሰው ልቦናው እያወቀ ነው የሚሸወደው። እኔ አንድ ቀን ተሸውጄላችሁ አላውቅም። ካናዳ አትሄጂ እንደው ካናዳ ፕሮሰስ አግኝተሽ ነው አንቺ የምትቀሪው? ተይ እንጂ እኔ እንደው ስለዚህ አንዳንድ ነገሮችን የምናገራለሁ ብዬ ነበር። ግን ምን የሀይሚ አባት እዚህ ጨዋታ ላይ ባይገቡ ድራማው ላይ ባይገቡ ደስ ይለኝ ነበር። ግን የሀይሚ አባት ስለሆኑ ብቻ አልተናገርኩም፣ አልፌያቸዋለሁ እንጂ እግዚአብሔርን ነው የምላችሁ። እንደዚህ አይነት ነገር ላይ አባት መግባት የለበትም። በጣም ያሳፍራል። አባት አይገባም እንደዚህ አይነት ነገር ላይ። ይሄ የውሸት ስራ ላይ አባትን እንዲና አባትም ያህል ነገር አምጡ ውሸት ላይ ማደባለቅ ምንድነው የሚሉት? ይሄ በጣም ይደብራል። ብቻ የሀይሚ አባት ስለሆኑ ብቻ አልፌያለሁ እንጂ ማርያም ብዙ የምናገረው ነገር ነበረኝ። ግን በቃ ይደብራል እንደዚህ አይነት ነገር። እነሱ ራሳቸው እንደተጨማለቁ ቢጨማለቁበት ጥሩ ነበረ። ግን
በቃ እና ሃይሚና ብሩኬ እንግዲህ አሪፍ ቆይታ ነው የሚኖራቸው። ጥሩ ነገር ነው የምታዩት። ዛሬ በሰርፕራይዝ ነው የሚመጡት። በጣም ደስ የሚል ነገር ነው። ብሩኬ እዛ ምን እንዳደረጋት ምን እንደሆኑ ፕሌን ላይ ጮኻለች ተብሏል። ሲነሳ ሃይሚ ምትሮ ሁሉ ነው ያጣችሁ ተብሏል። ብዙ ነገሮች እየደረሰን ነው ያለው። እንግዲህ በኋላ እንግዲህ ቡራዬ ምን እንደተፈጠረ ምን እንደሆነ ሁሉንም ታውቃላችሁ። ቡራዬ በአዲስ አድርጎ ያመጣልናል፣ እናየዋለን ማለት ነው ውዶችዬ። ምንም ችግር የለውም። በሰላም ገብተው የሚገርም አቀባበል ተደርጎላቸው ፏ ብለው የሚገርም ደግሞ ሆቴል ነው የያዙት። ሆቴላቸው ያበደ ሆቴል ነው የተያዘላቸው። መጀመሪያ ከዚህ ነው እንትን የምታረጉት የተያዘላቸው። ሁሉ ነገር ተዘጋጅቶ ነው የጠበቃቸው። ሁሉ ነገር ሆቴል ውስጥ ነው ፏ ደመቅ ሸብረቅ ተብሎ የተቀበሏቸው ሆቴል ውስጥ ማለት ነው። ታዩታላችሁ። በኋላም ሊለቁላችሁ ይችላሉ ቪዲዮ እና ውዶቼ በጣም ደስ ብሎኛል። የሰው ደስታ በጣም የሚገርማችሁ ነገር የሰው ደስታ ያስደስተኛል። የሰው ደስታ ያስደስታችሁ። እሺ ውዶቼ እናንተም ተደሰቱ። ቀናችሁ የበራ ያማረ ይሁንልን። ለሁላችንም ሰላም ዋሉልኝ። እኔ ፍቅሮች ላይክ አድርጉ። እሺ